እስኪ ይሄን ምግብ የምታውቁ ስሙን ማለት ነው የምታውቁ ሰዎች ኮሜንት ላይ ያስቀምጡልኝ። ምንድን ነው የሚባለው? በእርግጠኝነት የገጠር ልጆች ታውቁታላችሁ። ገጠር ተወልዳችሁ ያደጋችሁ ልጆች ታውቁታላችሁ ይሄን ምግብ ማለት ነው። ስሙን የምታውቁ ሰዎች ማለት ነው ኮሜንት ላይ ያስቀምጡልኝ። እኔም ደግሞ መጨረሻ ሳለ እናገራለሁ ማቀውን ማለት ነው። እና የሚገርማችሁ ይሄ አትክልት ማለት ነው ገጠር ላይ ከብት ስናግድ እረኝነት ሁነን በእረኝነት ሁነን ነው ዱር ላይ የምናገኘው የምንበላው ማለት ነው። ስሙን የምታውቁ ኮሜንት ላይ ያስቀምጡልኝ። እና አረቦች እንግዲህ እንደኛ አይደለም የሚበሉት። በስነ ስርዓት ሽንኩርት ተከትፎ በዘይት ተቁላልቶ ሽንኩርቱ ከዛ መጨረሻ ላይ ይደረጋል፣ ወይን ይደረግበታል። እንደዚህ አድርገው አቁላልተው በስነ ስርዓት ተሰርቶ ነው የሚበላ ማለት ነው። ወደኛ ስትሄዱ ደግሞ እኛ አሁን እረኛ ሆነን ከብት ስናግድ ራሱ ቀጥፈን ነበር የምንበላው ማለት ነው ዝም ብለን። እና ስሙን የምታውቁ ሰዎች ኮሜንት ላይ እንድታስቀምጡልኝ። በእርግጠኝነት ገጠር ያደጋችሁ ልጆች ታውቁታላችሁ ብዬ በእርግጠኝነት። ሰላም ጤና ይስጥልኝ እና የተከበራችሁ የቃናት ዜና ቤተሰቦች እንዴት አላችሁ? ሰላም እግዚአብሔር ይመስገን አለ በቸርነቱ። ብዙ ጊዜ ጠፋሽ የት ነሽ ለምትሉኝ ያው ትንሽ ስራ ስለበዛብኝ የጠፋሁትኝ አለሁኝ። ወደፊትም እኖራለሁ። እግዚአብሔር የተመሰገነ ይሁን። የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ ለዐቢይ ጾም። ሙስሊም ወገኖቻችንም ደግሞ እንኳን አደረሳችሁ ለረመዳን ጾም ማለት ነው። ዛሬ ደግሞ ቀለል ያለች ምግብ ይዤላችሁ መጥቻለሁ። እሱም እንግዲህ በአማርኛ የምታውቁት ታውቁታላችሁ፣ በአረበኛው ግን ጠፍቶብኛል ስሙ ማርያምን። እና የምታውቁ ሰዎች ኮሜንት ላይ ስሙን አስቀምጡ። በእርግጠኝነት እረኛ ሆናችሁ ያደጋችሁ ልጆች ታውቁታላችሁ ስሙን ብዬ አስባለሁ። ምክንያቱም ጫካ ውስጥ ትኖሩ ይሄ ነገር በብዛት አለ ዱር ላይ ማለት ነው። አረም ስታርሙ ማሳው ዳር ለዳር ይበቅላል ምናምን ነገር። ስለዚህ ገጠር ያደጋችሁ ልጆች ይህን ነገር ታውቁታላችሁ በእርግጠኝነት ማለት ነው። እና እንግዲህ ያው ሽንኩርቴን አቁላልቼ በወይራ ዘይት ነው የሰራሁት። ወይን ይደረግበታል መጨረሻ ላይ ማለት ነው። እንደኛ አይደለም ያው አረቦቹ እንግዲህ እንደዚህ አድርገው ጥብስ አድርገው ነው በሽንኩርት ተቀምሞ ነው የሚበላው ማለት ነው። እና አረቦቹ በጣም የሚወዱት ምግብ ነው በነገራችን ላይ በጣም ነው የሚወዱት ማለት ነው። እንደዚህ በስነ ስርዓቱ ታቁላልቶ ምናምን ነው የሚሰራው። እኛ ጋር ያው ዝም ብሎ ነው የሚበላው። የምታውቁት ታውቁታላችሁ ማለት ነው። እንግዲህ በእኛ በሀገራችን እንጉዳይ ይባላል ማለት ነው። እንጉዳይ በየተለያየ ሀገሩ ደግሞ ስሙ ሊቀየር ይችላል፣ አይታወቅም ማለት ነው። ስለዚህ ኮሜንት ላይ ያስቀምጡልኝ ትሸለማላችሁ ማለት ነው። እውነት ለመናገር ይሄን ለማስተካከል ገና ልጣችሁ ምናምን ልላጭ አለው። እሱን ልጣችሁ አስተካክላችሁ ብዙ ሰዓት ይፈጅባችኋል ማለት ነው። ሌላኛው ነገር በነገራችን ላይ እኔ ሁሌም እንደምላችሁ ሙያ ተማሩ። አረብ ሀገር ላይ ሆናችሁ ሙያ ተማሩ። ሙያ በሄዳችሁበት ያኮራችኋል። አንችልም አትበሉ። የሆነ ነገር ስሩ ስትባሉ አንችልም ከምትሉ አሳዩን እንማራለን ማለት አለባችሁ ማለት ነው። ምክንያቱም ሙያ ካላችሁ የትም ቦታ ብትሄዱ በኩራት ነው የምትሰሩት። በቆንጆ ደሞዝና ኮርታችሁ ሳትሳቀቁ ትሰራላችሁ ማለት ነው። ስለዚህ አልችልም የሚባል ነገር አይኖር። ልማር ሊወስቲ ነው ማለት ያለባችሁ። ምግብ ሲሰሩ ስታው አበሻም ሊሆን ይችላል፣ አረቦችም ሊሆን ይችላሉ። ጠጋ ብላችሁ ማለት ነው።